ትሁት ባይመጠንም ይህችን ነገር ከጥሎሽ ደስታል። አይ ይህንን ሲል ምን አስቸገረህ? ለእኔ እኮ ልጄን በስነ ስርዓት ካያስክልኝ በቂ ነበር። በል እንግዲህ እንዲህ እንዳከበርከኝ ፈጣሪ አክብርህ፣ ጤናህን ይስጥህ። ምን ታደርገዋለህ? እንደው ተቸገርህ። የትሁት አባት ለእርሶ ምንም ነገር ባደርግ ቢያንስቦት ነው እንጂ አይበዛም። እንደው ምን አስቸገረህ? የኔ ልጅ ወርቅ ልበስ። አሜን አሜን። ነገር ስራህን ሳይሆን የመኳንንት ዘር ነው የምትመስለኝ። ለመሆኑ ቤተሰቦች የት ናቸው? ለስራ እዚያ ሀገር ውጭ ነው ያሉት። ያው ሲመጡ ለተውውቅ አመጣቸዋለሁ ብያለሁ እኮ። ወደ ውጭ ከወጡ ጥሩ ስራ እንዳላቸው ገምቻለሁ። ይኸውልህ አባት ጉራ ይምሰልብኝ እንጂ በሞላ ቤት በጥሩ ቤት ነው ያደጉትኝ። ግን ደግሞ የእነሱን የምጠብቅ ሰው አይደለሁም። ሚስቴንም በራሴ ላብ በራሴ ጉልበት ነው ላኖራት የምፈልገው። ወንድ ልጅ እንዲህ ነው። ወላጆቹ ያኖሩትን ጥሩ ኑሮ በራሱ ላብ ልጆቹን ማኖር ነው የሚያስበው። ትሁቴን እርሶ ፈቅደው ከሰጡኝ ምን አይነት የገነት ህይወት እንደማኖራት ያዩኛል። ምንድን ነው ናት? ለሽምግልናሽ ያስፈልግሻል ብዬ ከገዛሁልሽ ጥሎሽ ይሄ ወርቅ አንዱ ነው። ቆይ አንተ ይህን ሁሉ ብር ኬት አምጥታ ነው? ናቲ እንዳትዋሽ፣ ኬት አምጥታ ነው ገንዘቡ? ምን ያህል እንደምወድሽ አንቺ አልገባሽም ማለት ነው። ለአንቺ ምንም ነገር ሆናለሁ። መቼም ነው ከሰው በታችም አላደርግሽ። አባትሽ አንዴ ፈቅደው ይስጡኝ እንጂ ሀገራችሁ ላይ ታይቶ በማይታወቅ ትል ባለ ሰርግ ነው ደግሽ የማገባሽ። ተመስገን መቼም ቢሆን በህልሙ እንኳን እንደዚህ አይነት ሰርግ አይቶ እንደማያውቅ ነው። ዞረ ዞረ በቃ ተመስገን ላይ ነው አይደል? አሁን አታረሳሳኝ። ገንዘቡን ከየት ነው ያገኘው እያልኩ እንዴ? እናቴን ጠየቅኳት። በቃ ማለት ምንድን ነው የጠየቃት? ለወደፊት ይጠቅማል። ናቲ እንደተባለ ወርቁን አግኝቶታል ማለት ነው። አግኝቶ የሚያረገውን አደረገ ማለት ነው። እንደምታዩት ተመስገንን ለማሸማቀቅ ይዞ ገብቶ ለአባቷ እንግዲህ ወርቅ እንዳጠለቀላቸውና እንዲሁም ይሄ ለእርሶ ይገባል ብሎ በጣም እዛ ጋ ጉራው እንደደነፋ እያያችሁት ነው ማለት ነው። ምክንያቱም እሱ ምንድን ነው የሚያደርገው የሚለው ናቲ ድሮም በተንኮል የተካነ ሰው እንደሆነ ሁላችንም እናውቃለን ማለት ነው። ሆነም ቀረ አሁን ያው ማዘርንም የዛኔ በድልን ስትፈልግ ወጥታ የለችም፣ አላገኘኋትም፣ ልጄ የት እንደሄደች አላቅም፣ አንተ ይሆን ከተረገም ከዚሁ የሆነ እነሱ ትሁት ጋር ሄደዋል ስትለው ቀጥታ ገብቶ አላስተዋለችውም እንጂ ወርቁ ናቲ ይዞ ወጥቶ ይሄው ወስዶ ለእድል ይቅርታ ለትሁት ቤተሰቦችን ለአባቷ እንደ አሰረለት ነው። እንዲሁም ደግሞ ቀሪው ለትሁት አንቺ ይሄ ጥሎሽ ነው ብሎ ለትሁት እንዳሰረላት እንደምታዩት ነው ማለት ነው የሚለው አብረን እናያለን። አባዬም ደግሞ በጣም ተጨንቄያለሁ፣ እኔ መመለስ አለብኝ፣ ምክንያቱም ትሁት ከዚህ በኋላ ደርሼላታለሁ፣ ነገሩ ጥሩ ነው ተመስገን፣ ነገርየው አንተ ሽምግልና አንተ ፈታህ ይሻላል አለሁ፣ ግን በጣም ተጨንቀዋል። ስለዚህ ባለቤቴም ሳውራት ጥሩ አይደለም፣ ጥሩ እንትን የላትም፣ ጥሩ መልስ የላትም፣ መሄድ አለብኝ ነው ማለት ነው ያለው። አሁን በቀጥታ ወደዛ ይሄዳሉ ማለት ነው። አሁን የሚሆነው ምንድን ነው? ሽምግልና አበላሽቶታል ሙሉ በሙሉ። የትሁት አባት ወደ ናቲ እንደሚያደላ ነው የሚያሳየው ማለት ነው። እባክህን ሳይህ እንኳ የመኳንንት ዘር ነው የምትመስለው፣ በጣም አመሰግናለሁ ነው ያለው ሲያስርለት ምናምን ነገር እና በጥቅም ማይታለል ሰው የለም፣ ወርቅም ያህል ነገር እንዴት ባትደክም ባትለፋስ ነው ማለት ነው ያለው። ስለዚህ አሁን ምንድን ነው ከዚህ በኋላ አሁን የተመስገን ሽምግልና ሊበላሽ ነው። ነገር ግን ትሁት ከተመስገን ፍቅር አላለቀላትም። የተመስገን ፍቅር አላት ማለት ነው፣ ትወደዋለች።
ተሜን ትወደዋለች ማለት ነው። እሱ በመሀል ቤት ያው በብር ደልላለሁ በብር እነሱን ይይዛለሁ ብሎ ነው እንጂ እንደዚሁ ነው የሚሆነው ማለት ነው። ችግር የለውም። ነገር ግን እኔ የሆነ የፈለገ ነገር ይሆን ትሁት ከእጄ አታመልጥ፣ ምንም አድርጌ ተመስገን ራሱን እንዲነጭ ነው ማደርገው ብሎ እንግዲህ እሱ ተስማምቷል ማለት ነው። ቢሆንም እሱ የፈለገ ወርቅ ቢሰጥም ፍቅር በወርቅ በብር አይገዛም ማለት ነው። ግን ፍቅሮ ያለው እዛ ጋ ነው ማለት ነው። ተመስገን ጋ ነው። ግን ሽማግሌ ይልካሉ። ሁሉም ያው የአባቷ ትዕዛዝ ለማክበር ይልካሉ። ግን የእሷ ምርጫ ነው። አባትየው ግን ናቲ እንደሚመርጥ በአሁኑ ሰዓት የበፊቱ ልጅን ትቶ ናቲ እንደሚመርጥ ያው የአንገቱ ሀብል ይመሰክራል ማለት ነው። አንገቱ ላይ እያለ እሱ ብሏል፣ እኔ ልጅ አንቀባረህ ካኖርክልኝ ለእኔ ሀብል ምናምን አያስፈልግም እያለው ነበረ። ይሁን ለእርሶ ይሄ ምንም ማለት ነው ያለው እና አንተ የባለ ሀብት ወይም ደግሞ የመኳንንት ዘር ትመስላለህ ሲለው ናቲም ደግሞ ጉረኛ አዎ በሰረቀው ነገር አዎ ነው ያለው ማለት ነው። ምክንያቱም ነው እንዴት የት ነህ ቤተሰቦቼ ናቸው ሲል እነሱ እንኳ ውጭ ናቸው፣ ሲመጡ አስተዋውቅሃለሁ ይዤ እመጣለሁ እርሶ ጋር ብሎ ጉራው ደነፋ ማለት ነው። እንግዲህ ጉረኛ ሰው እስከሚዋረድም ቢሆን ትንሽ ግን ባለን ነገር ብንኖር ባለን ነገር ብንሆን ነው የተሻለ የሚሆነው። ስለዚህ አሁንም ደግሞ ወስዶ ለትሁት አሰረላት የእጅ ጌጥ ማለት ነው። ብራዝሌት ከየት አመጣኸው? እንዴት ሆነ ይህ ሁሉ ወርቄት ልታመጣ ቻልክ ነው ያለችው ማለት ነው። በእጇ ላይ ያደረገላት እና ደግሞ አይ እኔ ያደረኩልሽ እናቴን ጠይቄ ነው፣ እንዴት እንደዚህ በቀላሉ ሊሰጡህ ይችላል? አይሆንም ስትለው አባቴ ከመታሰሩ በፊት ሰጥቶኝ ነው ይሄ የሚሆነው፣ እኔ ከእሷ ተቀብዬ ነው እንጂ ለአንቺም አላረገው ነገር የለም፣ አንቺ ከምታመልጭኝ ነው። እውነት የእሷ ፍቅር ኖሮት ሳይሆን ተመስገንን ለማጣላት ተመስገንን ደግሞ ለማናደድ ይህንን ጊዜ ለማበለሻሸት ነው። እንግዲህ በባለፈ የፋዘርና ሚስት ለመግደል መኪና ውስጥ ለማስገባት ሞክሮ ቲና ያው እሱን ገፍትራ ማዘርን አወጣች። አሁን ደግሞ ለምን በሀዘን አልቀይረውም ነበረ ሰርጉ ነው ያለው ማለት ነው። አበለሻሽቶ አሁን ደግሞ ሆነለት፣ ወርቁ ይዞ ሄደ። ያው እሱ ምንም በዚህም ወጣ በዛም ወረደ ተመስገንን ማበለሻሸት ነው የእሱ ሀሳብ ማለት ነው። ስለዚህ ፋዘር አሁን ምን ያረጋል? በቃ ያውቃል፣ ሁሉንም ነገር ያስታውቅበታል ማለት ነው። አሁን ፋዘር ተመልሶ ቤት አባዬ ተመልሶ ቤት ሲመጣ ያው የእሱ ጉድ ይሰማል ሁሉንም ነገር ማለት ነው። ምንም ማለት አይደለም፣ ምን ይደረጋል። ስለዚህ ናቲ አሁንም በድጋሚ ቤት መሸጥ ነበረ አሁን ሀሳቡ። ደግሞ ወደ ሀብሉ ወደ ቤት ወርቅ ቤት ብራዝሌት ዘርፎ ወስዶ ለትሁት ቤተሰቦች ሲሰጥ አሁን እንዴት ብሎ ይቀበላቸዋል? ምን ብሎ ወይስ ይከፍላል? እንዴት ነው የሚሆነው የእሱ ነገር? የእሱ ውጣ ውረድ እንዴት ይሆናል? ተመልካቾች ምን ብላችሁ ታስባላችሁ? እንደዚህ አይነት ክትፍትፍ ውስጥ የሆነ ሰው ሲገባ ሪል ላይፉ አለ እንደዚህ አይነት ኑሮ የሚኖር ማለት ነው። ምን ትላላችሁ? እንዴትስ ይሆናል ማለት ነው። እዚህ ጋር ደግሞ ያው ቲና የምትሰራው ነገር በጣም እያስደነገጣቸው እና አንዴ ፍቅረኛው እሱ ቲና ሸውዳለሁ ብላ እሷ ደግሞ የእሱ ባለቤት ደግሞ እሱ ቲና ሸውዳለሁ ነው ሀሳቡ። የእሱ ባለቤት ደግሞ ከሌላ ከወንድሙ እየማገጠች እንደሆነ ሁለታቸው እያወሩ ነበረ። ሁለቱም ምንም ነገር አያውቁም። ስለዚህ እሱ አያውቅም፣ እሱ ቲና ባለቤቴ ናት እንዳለ፣ ያችም ደግሞ ወንድሙን ይዛ ቁጭ አለችም ማለት ነው። ሁለቱም እንግዲህ እየተፋጩ ነበረ። ሆነም ቀረ ዋናው ፖይንት የሚሆነው እዚህ ጋር የትሁትና የተመስገን እንዲሁም ደግሞ የናቲ ነገር ነው ማለት ነው። አባዬ ቤት ተመልሶ ሲመጣ ወርቁ የለም። ተነስቶ ቁጭ ብድግ ብሎ ይቅርታ እየጠየቀ ነበረ ለትሁት አባት ማለት ነው። እንዲሁም ደግሞ ተመስገን የማይረባና ኃይለኛ ቀዝቃዣ እንደሆነም ደግሞ ቀስ ብሎ ጣቅ እያደረገ ነበር። አባዬም ደግሞ አሁን እንደዚህ ያደረክ ማለት ነው እባክህ ዝም በል ብሎ አባዬ ቆጣ እንዳረገው ማየታቸዋል ማለት ነው። እሱ ግን በሱ ቤት ይሄ አደረግኩ ብሎ ትሁት እንደምንም እንደሚያገኛትና በኋላ አኝኮ ሊተፋት ወይም ደግሞ ሜዳ ላይ ሊያስቀራት ነበረ የፈለገው ማለት ነው። ነውም ግን ደግሞ ለተመስገን መስክራለታለች። ትሁት እኔ ከአንተ የሚለየኝ የለም፣ እንዳንተ በዚህ ሰዓት ለእኔ ምን እንደሆን እኔ አውቄያለሁና እና ደግሞ እሱ ይላክ እንጂ እኔ ልቤ ከማጋ እንደሆነ አንተም ታውቃለህ ነው ያለችው ማለት ነው። ስለዚህ ትወጂኛለሽ ማለት ነው አይደል ብሎ እሱም ደግሞ በጣም ነው የተደሰተው በሷ ማለት ነው። አዎ ይላክ፣ እሱ የአባቴ ምርጫ ነው ያለችው ማለት ነው። አሁን ደግሞ እዚህ ጋር የሚያሳስበው አባቷ ይሄ ወርቅ ስለተሰጠው ትሁትን
ለናቲ ትሁን ቢባል እሷ ምንድን ነው ውሳኔዋ ይገባኛል። አይሆንም የሆነው እንትናን ነው ተመስገንን ነው እኔ ልጅ አባት ነው ትላለች። አባትየው ደግሞ ያው ይሄ ጥቅም ስላየ ይሄ ሀብል ስለታሰረለት ሊላት ይችላል። ስለዚህ አሁን ምንድን ነው የሚያደርገው? ተመስገንም በነገራችን ላይ ደንግጧል። ግን ጀግና ልቦና ነው ያለው እሱ በንጹህነት ጥሩ ልቦና ጥሩ ፍቅር ይዞ መጣ እንጂ የሰው ሀብትን ነገ የሚጨነቅበት ነገር አድርጎ አይደለም ማለት ነው። ከእንደዚህ ከተግበሰበሰ ነገር እግዚአብሔር ያድናችሁ። የተግበሰበሰ ነገርን በህይወታችሁ አታድርጉ፣ አትስሩ። ጥሩ አይደለም። በህይወት ዙሪያ የሰው ልጅን ማሳዘን፣ ሰውን ማሳዘን በጣም አስከፊ፣ የህሊና እረፍት የለም፣ ጸጸት ነው ማለት ነው። ትንሽ ነገር ኖሯችሁ ትንሽ ነገር የአቅማችሁ ብትኖሩ ብንኖር የህሊና እረፍት የሚባል ነገር አለ። ደስ ይላል ማለት ነው። በእግዚአብሔርም ዘንድ ደግሞ ኃጢአት አይደለም። በራስ ተማምኖ ባለ ነገር መኖር ማለት ነው። ግዴታ እዚህ ምድር ስንመጣ ሀብታም ልንባል አይደለም ማለት ነው። ድሃም ሀብታም ይኖራል ማለት ነው። ዞሮ መሞታችን አይቀርም። የዕለት ጉርሳችን የምንኖርበት ካገኘን ምንም ችግር የለውም። ለሰው ልጅ ብለን እንደመታየት ላይታ ብለን ላይፋችን ባናደርግ ጥሩ ነው። ልክ እንደ ናቲ ማለት ነው። ምንም የሌለው እዛ ሄዶ አባቷ ነገ ማንነቱ ሲያቅ ምንድን ነው ትላላችሁ እላችኋለሁ። ውድ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ላይክ፣ ሰብስክራይብ፣ ኮመንት በማድረግ ተባበሩን። አመሰግናለሁ።